ይቅርታ ልባለውና እየተባለ ደግሞ አንድ ሰው መጎዳት የለበትም። ለዛ እኔ በቃ ወስኜ ከህይወቱ ወጥቻለሁ። ስለዚህ እኔ ሰላሜን እፈልጋለሁ። ሚልሽን እየሰማሽ እዚህ 1 ሚሊዮን ጊዜ ከብሩክ ህይወት ወጣው አትበይ። ይልቁንስ ማለት ነው የወንድምሽ እንደበኛ ለምን አላሳየሽንም? ለምን ተመታ? ገና ለገና ደግሞ ከኤፍሬም ጋር ተስማምተው ደግሞ እኔና ብሩኬ አንድ እንድንሆን ገና እናቴ እንደ ወንዶች እናቴ ልባቸው እንደ ሴት መንቻካ አይደለም። ቶሎ ብሎ ይታረቃሉ፣ ቶሎ ብሎ ይጣላሉ። እንደዛ ናቸው ወንዶች፣ ፒስ ናቸው። ኤፍሬምም እየሄደ ብሩኬን እያገኘ ምናምን እየጎተተ ይዞብኝ እንዲመጣ ወደዚህ አልፈልግም። አይ ሚትዬ ኤፍሬምም እንደሚያስታርቅሽ በጣም እርግጠኛ ነሽ። ቤት ተጎትቶ እንደሚመጣ እየነገርሽን ነው። ግን ትርፍ ቃል ባትናገሪስ ምን ይልሻል? እኔ ማለት ለሱ እየተቆረቆርኩ አይደለም። አንደኛ ነገር እንድታውቅ የምፈልገው እኔ እዚህ ጋር ግልጽ ላደርግልህ ሆነ ብትቆረቆሪለትም ምንም ማለት አይደለም። ባትቆረቆሪም መድኃኒዓለም ካለ ችግር የለም። ግን የባል አማና ለብቻው አለ ራሱን የቻለ፣ የወንድምሽ አማና ለብቻው ራሱን የቻለ አለ። ወንድሜ ነው፣ ምንም ቢሆን ካንተ ጎን ነው ልቆም የምችለው። ግን ደግሞ እዚህ ጋር አንተም ቢሆን በጣም ብዙ ነገር እየተባልክ ነበር። ህፃንነትሽን ግን ሀይሚ የምሬ ነው እንደዚህ አይባልም። ሲጀመር እንዲህ አይነት አይባልም። ወንድምሽን በወንድምነቱ የምታከብሪበት ቦታ አለው፣ የራሱ ቦታ አለ፣ ማንም የማይነካው። የቤተሰብሽ የእናትሽ አባትሽ እህትሽ ቦታቸው አለ የነሱ። የባልሽ ደግሞ ራሱን የቻለ ቦታ፣ ማንም ምንም የማይደራደርበት ቦታ አለ። ከማንም ጋር ማወዳደርም ከፍ ዝቅ የማታደርጊበት ቦታ አለ የባልሽ ማለት ነው። አማና አለ፣ አማና የሚባል ነገር አለ። ገባሽ አይደለ? ዛሬ እንግዲህ ኤፍሬምና ሀይሚ መጥተዋል። ሲመጡም እንግዲህ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለሁ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሃይማኖት መታለች። ሃይማኖት ስትመጣ እንግዲህ ብሩኬ ኤፍሬምን ሳይመታው የመታው አስመስዬ መትቸው ነበር። እኛም መክሰስ ይችል ነበር፣ እኛም ብዙ ነገር ማድረግ ይችል ነበር። ግን እሱ ስለሆነ ነው። ግን ደግሞ በማላቀው ነገር ሄጄ እሱ መትቼ ተዋርጄ ወጥቻለሁ ከቤት። ከተዋረድኩበት ቤት ተመልሼ አልገባም ያልምትለው ማለት ነው። እንኳን አንቺና እሱም በጥፊ እንደዛ ድርግም አድርገሽበት ሁሉንም ነገር ትቶታል ለፍቅር ብሎ ማለት ነው። ስለዚህ አንቺም የእውነት የምታፈቅሪው የምትወጂው ከሆነ መተው አለብሽ። ይሄ ግዴታ ነው። በቃ ተይ። አይ አሻፈረኝ አልተውም፣ ሌላም እስኪ ልሞክረው፣ እንደ ሰፈሮቻችን እንደ ጓደኞቼ ልቦርቅ ልፈንጭ በቃ ምናምን ካልሽ መብትሽ ነው። እኛ እንጫንሽም። ምክንያቱም እኛ ለአንቺ ማስበን ከጎን ቆምን፣ ለብሩኬ ማስበን ከጎንሽ ቆምን፣ ከጎናችሁ ቆምን። ግን ሁለታችሁም እየወጣችሁ እኛን ነው የምትወቅሱን፣ እየወጣችሁ እኛን ነው። እኛ ምን እናርግ እስኪ? እንዴ አላበዛችሁትም እንዴ? ታረቁ በቃ። ይቅር ለእግዚአብሔር መባባል ትልቅነት ነው እንጂ ሰው ይቅርታ ልባለውና በይቅርታ ሰው መጎዳት የለበትም። ምንሽ ነው የተጎዳው? ሆነ አንቺ አምሮብሻል። ከዚህ በላይ ምን መሆን ፈለግሽ እንዴ? ጉድፈላ ነው ወይስ የውስጥሽን እንግዲህ የልብሽን ደግሞ ዶክተር አይደለም መርምሬ አላቅም። እንግዲህ ምናምን እስከማይሽ ድረስ ግን እንደተመቸሽና እንደደላሽ ነው የማውቀው። ቤትሽ ደግሞ ማለት ነው በጣም ያምራል፣ አልቆልሻል። በዚህ አጋጣሚ ይሄንን እድልሽን አታበላሽ። እዚህ ፋሚሊ ውስጥ በመቀላቀልሽ አንቺ እድለኛ ነሽ። ያ ሁሉ ነገር ስራ እንደሆነ ሁላችንም እኛ እናውቃለን። ለማስመሰል አንቺና ብሩኬ ረጅም ርቀት ሄዳችኋል። ረጅም ርቀት እየተሰዳደባችሁ እየተፎጋገራችሁ ዛሬ እንኳን ሀብቴ ምን አለ? አፎግሩና ተዋላለም እንዴ? እዛ ቡታጅራ ሄዳችሁ ባንካችሁን ሙልጭ አድርጋችሁ ጨርሳችሁ ከዛ እዚህ አዲስ አበባ ስትመለሱ ያችን ለመመለስ ይሄ ሁሉ ፍትጊያ፣ ይሄ ሁሉ ጸብ እንዴ! ጉድ እኮ ነው። ቅመሟ ተይ እንጂ ወደ ራስሽ ተመለሺ። ለእኛም አስቢልን። ክፉ ሳንሆን ክፉ አታስቢን። ደግሞ ለባልሽና ለወንድምሽ ያለሽ ንግግር ያለሽ ክብር የራሱን የቻላለው። የባልሽ ለብቻው የራሱ አማናው አለ፣ የወንድምሽ ለብቻ አማናው አለ። እኛ ወንድምሽን የመጣበት አመጣጡ ነው እንጂ ያናደደን ወንድምሽን እኔ መስደፍ እኔ ያልሰደብኩትም በነገራችን ላይ ግን በእንደዚህ አይነት ኬዝ መሆን አልነበረበትም። ሀይሚን መጥቶ ይዤ ልሂድ ብሎ እንደ ሰራተኛ ጎትቶ መሄዱ አልደላኝም፣ አልተመቸኝም ነበር የዛን ሰዓት። ከዛ ውጭ ግን ያልተሳደብኩም። ብሳደብም ደግሞ ምንም አይገርምም አይደንቅም ካደረገው ነገር ማለት ነው። ይፋ ግን ተደባዳቢዎቹ እንኳን እነማን እንደሆኑ እንዴት እንደተደበደበ ምንም ግልጽ የተደረገው ነገር የለም። ዛሬ ለእኛ ግልጽ ለማድረግ መታለች ሀይሚ። ስትመጣ ምንድን ነው ያለችው? እኔ ለብሩክ አድልቼ አይደለም፣ ግን እኔ መሆንም ካለብኝ ካንተ ጎን ነው ያለችው። ግን እዚህ ጋር ያስኬድሻል አሁን ባለሽበት። ምክንያቱም ብሩክ ጋር ያው የሰማንያ ሚስቱ አይደለሽም። ያው እኛ በራሳችን ግምት ነው፣ ረጅም ርቀት ከመውደዳችን አንጻር ነው እንደዛ ያደረግልሽ። ግን ደግሞ ይሄንን ለመናገር መብትሽ ነው፣ ትክክል ነው።
ትክክል ነሽ። ግን ደግሞ ምንድነው ነገሩ ባሌ ወይ ፍቅረኛዬ የምትይው ሰው የሆነ የራሱ የምትሰጭበት ቦታ ክብር አለው። የወንድምሽ ክብር እንዳለ የራሱን የቻለ ነው። ለባልሽ ደግሞ የራስሽ ክብር አለ። ግን ምናልባት እኔ ክብሬን ስላላሟላልኝ የእሱንም ክብር አላሟላም ማለት ከሆነ ያስኬድሻል። እና ዞሮ ዞሮ መታረቃችሁ መግባባታችሁ ሳይቀር እኛ እናንተ ለምትናገሩት ንግግር የማይሆንም ሆነ ክፉም ሆነ እንድንናገር አታድርጉን። በቃ ምንድነው መተሽ በቃ የሆነ ኢንትሮ የምትሰሪው ስለ ብሩኬ ነው፣ እሱም ስለ አንቺ ነው የሚሰራው። እናንተ ምን ጋ ነው የተለያያችሁት? ምን ጋ 3 ወር ነው 4 ወር ሞላችሁ እኮ 3 ወርም 4 ወርም አንድ አይነት ወሬ እያወራችሁ አላችሁ ከኛ ጋር ማለት ነው እንዴ። እኛ ቆይ እንዴት ብለን እንፍረዳችሁ? ዞር ብላችሁ እኛን ጥፋተኛ ታደርጋላችሁ። የሰራችሁትን ቪዲዮ አታዩትም እንዴ? ጉድፈላ ሃይማኖት ታደሰ ወደ ራስሽ ተመለሺ። ቤትሽን በሚገባ ጨርሶልሻል ሀብቴ። እዛ መኖር ከፈለጋችሁም አለበይ ኪራይ ዝንጥ ብላችሁ መኖር ትችላላችሁ። አዲስ አበባ ካልፈለጋችሁ ብሎ ተናግረዋል። መልሱን አስተካክሏል። ሙሉን ቪዲዮውን አልጨረስኩትም፣ እጨርሰዋለሁ ምን እንዳለ ማለት ነው። የሃይሚን ቤት ይዩ የሚለው ጋብቻ ነው ሄጄ አይቼ ስራ ላይ ነበርኩኝ አልጨረስኩትም። እና እንዲሁም ደግሞ አንዳንድ ተሳዳቢዎቹም ብዙ ነገር አውርቷል። በነገራችን ላይ ወይ ዘንድሮ የማይሳደብ ሰው እኮ ጠፋ። ጭራሽ በውስጥም እየሄዳችሁ ትሳደባላችሁ። በውስጥም እየሄዳችሁ በጎቹ መቼም ላሞቹ በውስጥ እንዲሄዱ አይሳደቡ። ምን ብለው ይሳደባሉ? ኧረ እኔ ሀብቴ በጣም ነው ያሳቀኝ፣ የምሬን ነው። ለማንኛውም ማለት ነው ሃይማኖት ታደሰ ተመካክረው የፈሱት ፈስ አይገማም ይላል ድሮ አያቴ እኮ ነው ህፃን እያለሁ ማለት ነው። የሆነ እንትን ደብቄ አላየሁም እላለሁ። አላየሁም ቀሚሴ ውስጥ ድብቅ አድርጌ የሆነ አሁን ሳሙና ሲገዛ ምናምን ልጅ እያላችሁ እኔ በጣም ቶሎ ነው ልብስ ማጥበው ቶሎ ሳይቆሽሽና ሳሙና ሲገዛ ቶሎ ድብቅ ነው የማደርገው። ከዛ አባቴ አያቴ እንደዛ እያለ ይቀልድብኝ ነበረ። አሁንም ሃይማኖት ተመካከራችሁ የምትሰሩት ነገር ለእናንተ ምንም አይነት የህይወታችሁን እንቅፋት የሚነካባችሁ የለም። ግን ተመልካች እዚህ ጋር ስንቱን ጭንቅላቱን አስፈታችሁት፣ ስንቱን ነገር አሰቡ። በተለይ የሃይሚ ደጋፊዎች አሁን እንደውም ሰከን እያሉ መጡ፣ ረጋ እያሉ የሆነ እነሱም ወደ መረጋጋቱ ሲደርሱ ነው መሰለኝ በቃ ተረጋጉ። እና ይገርማል ግን በጣም ነው የሚያስቀው። እንደተጀመረ አካባቢ በስማ ብሩክ ተረገጠ አይገልጦም። ብሩክ ተረገጠ በስማ ግን እግዚአብሔር አለ ምንም አልሟሟም። እንደው የሚያሟሟ ቢሆን ራሱ የሃይሚ ራሱ የምትናገረው ቪዲዮ ላይ ንግግር ያሟሟ ነበር። እሱ እኮ ምንም አይልም እኮ ምንም አያወራም። በባለፈው ብቻ በጥፊ የተማቱ ቀን ብቻ ነው ውጭልኝ ብሎ እሱንም አስወጣ። እሱንም ስም ሆኖት ይኸው ክብሬ ወርዶ ከእሱ ጋር አልኖርም ተገፍትሬ ተሸቅዬ ትላለች ቁጭ ብላ። እርሾ በቃ ፍቅር እኮ ሀያል ነው ይላል ባልሽ። ፍቅር ሀያል ነው ይላል። ስለዚህ መርሳት አለብሽ እንዴ። ጉድ እኮ ነው። ኤፋ እንኳን ረስቶት ይኸው ታርቀው የለ እንዴ። ወንድ ልጅ እኮ እኔ ይግደለኝ። እኔ እኮ ለዚህ ነው ወንድ ልጅ ማደንቀው። የምሬ የለው እግዚአብሔርን። ወንዶች ስትጣሉ በቃ ፒስ ነው የሚሆኑት። እኔ የሴት ጓደኛ የለኝም፣ ይቅርታ አድርጉልኝ። ድሮ ተማሪ ያለው ራሱ ወንዶች ናቸው ጓደኞቼ። የምሬ ነው። ሴቶች ጋር ምንም ዕጣ ፈንታ የለኝም። የሆነ ጓደኛ ሳረጋቸው ጉድጓድ ነው የሚቆፍሩልኝ። እና እኔ ሴት ጓደኛ የለኝም፣ የሴት ጓደኛም አይሆነኝም። ጋይስ እንዲህ ስላችሁ ቅር እንዳይላችሁ፣ እኔ ራሴ ተሞክሮ ያደረግኩት ነገር ነው። ድሮ ያው ተማሪ ስትሆኑ ብዙ ቻለንጆችን ታሳልፋላችሁ። ከዛ አንጻር ማለት ነው። እንዲሁም ሃይሚ ራሷ የሴት ጓደኛ የለኝም ትላለች። የሴት ጓደኛ እድል አይወጣልኝም ትላለች ሃይሚ ራሷ ማለት ነው። እና አንዳንዴ ዕጣ ፈንታ ያጋጥማል እንደዚህ አይነት ነገር። ስለዚህ ወይዘሮ ሃይማኖት ሁሉም ነገር ይቅርና አሁን ወደ ሰላሙ ማን እንደሆነ የሚመልስሽ ስለነገርሽን እናመሰግናለን። ያው ኤፍሬም ሰሞኑን እንግዲህ ብሩኬ ጋርም እየሄደ ብሩክንም ይዞ እየመጣ የሆነ የተመላለሱ እንደሚጨርሱት ነው እንግዲህ ዛሬ የተናገረችው ሃይማኖት ታደሰ ማለት ነው። እንቀበላለን፣ ምንም ማለት አይደለም። ግን ለሚያልፍ ቀን በመሀል በጣም የተጎዳሽና የተቆጨሽ ሴት መስለሽ ከአንደበትሽ የሚወጡትን ቃላቶች ቀነስ አድርጊያቸው። ቀነስ። አሁን ለምሳሌ
ሰው ለብቻዋ መኖር አትችልም ወይ ስላለ ብቻ ለብቻዬ ኖሬ ያሳያችኋለሁ ምናምን እንደዛ ያለው ሰው 5 ሰው ነው። ለነዛ 5 ሰዎች ብለሽ አንቺ ወደ 290 ምናምን ሰብስክራይብ ያለሽ ሰው ደግሞ ለአንቺ መልካም አስተሳሰብ ያለው ሰው አለ። እነዛ ደግሞ እንዲህ ተከራይተሽ ራስሽን ችለሽ መኖር አቃተሽ ወይ ውጪ ብሩክን ተለይ የሚሉሽን ደግሞ እነሱን ማሳየት ራሱ አይጠበቅብሽም። ተለይተሽ ከብሩኬ ጋር ሆነሽ ተለይተሽ ማሳየት አይጠበቅብሽም። ከብሩኬ ጋር ሆነሽ ነው ማሳየት ያለብሽ። አንቺ እና ብሩኬ ከላይ ገጸ በረከት የተሰጣችሁ ናችሁ ሁለታችሁ። ብሩክም አላንቺ አያምርበትም፣ አንቺም አለ ብሩክ አያምርብሽም። ይሄ ግልጽና ግልጽ ነው። ተጽፎ የታተመ ነገር ነው። ቤተሰብ የሚወደው ነገር ነው። እስቲል ቤተሰብ ራሱ ስለሚወዳቸው ነው እስካሁን ድረስ ዝም ያላቸው እንጂ በዚህ ልክ ማለት ነው ማስቆም አቅቷቸው አይደለም። ማንም የወለደውን ልጅ በዚህ ልክ የሆነ ነገር ሲሆን ማስቆም ያቅታል ብዬ አላስብም። በተለይ የሃይሚ አባት አባት ያስቆማል በተለይ ማለት ነው። ይሄን ነገር ራሳቸው ይወጡት። በፍቅር መሀል ጣልቃ አንገባም ብለው ነው። ኤፍሬምም የገባው ለምክንያት ነው፣ በእርግጠኝነት ለምክንያት ነው። ያው 200 ሺውም ሞልቷል በሚገባ ነገራቶቹ ያው ቀዝቀዝ ሲሉ እሱ መግባቱ ትንሽ ነገሩን አፋፍሞታል። ሀብቴ ራሱ እኮ ተናድጄ ነበር በሰዓቱ አለ ቤቷን ሸጠህባት ነው ቤቷን አከራይተህባት ነው ብለውት ዛሬ አሰርቶ ይዞ መጣ። ከአሁን በኋላ መግባት ትችላለች ሃይሚ እያለ ነበር። የ4 ልጆቹንም ክላስ አሳይቶናል። በደንብ መሬቱ ምናምን ባያሳየንም ብቻ ግን አሳይቶናል። ሰርቷል። ጎበዝ ነው። የምሬ ነው፣ ጎበዝ ነው። እና ወይዘሮ ሃይማኖት ታደሰ ይሄ የገነት ባልሽን የምድር ገነት የሆነ ባልሽን ጸባዩን አስተካክለሽ ትክክለኛ ባልሽ ማድረግ ትችላለሽ። አንቺም ያዝ ለቀቅ እያረግሽ እሱም በቃ ኩርፋኛ ላይ ጠልታኛለች ህይወቴን ልምራ እያለ ሌላ መንገድ ሲጀምር፣ መንገድ ስላችሁ ፍቅረኛ ምናምን አይደለም። አንዳንዴ የነበራችሁበት ቦታ ላይ ተስፋ ቁርጥ አድርጋችሁ ሌላ መንገድ ትጀምራላችሁ። የሆነ ወይ ራሳችሁን ማጽናናት ይሆናል ወይ ተስፋ መቁረጥ ይሆናል። እንደዛ ነገሮች ውስጥ ከገባ በኋላ ና ተመለስ እያልሽ ከመለማመጥ ሃይማኖት ታደሰ አሁንም ቢሆን በዚህ ውሳኔሽ አትጽኚ። ወደ ራስሽ ተመለሽ። ከቀልብሽ ጋር ሁኚ። ያለፈው አለፈ። ምንም ማለት አይደለም። አንድ ቀን ገፍትሮ ቢያስወጣሽ ኖርማል ነው። ያደረግሽው ነገር ነው ያደረገው። ያደረግሽው ነገር ቀላል እንዳልሆነ ታውቂያለሽ። ለዛውም በስህተት ለዛውም ባላደረገው ነገር በጣም ነው የሚያመው፣ በጣም ነው የሚያንከፈክፈው በሰዓቱ ማለት ነው። ግን ደግሞ ሁለታችሁም የይቅርታ ልብ ካላችሁ ይቅር ተባባሉ። እኛ እሱን ነው የምንፈልገው። ከዚህ ውጭ ግን ኢንትሮም ሰራሽ እኔ እንደዚህ ብሩኬ የሚል ነገር በቃ ኮስተር በይ። በቃ ኮስተር ቆፍጠን አለቀ። በቃ 10 ማውራት ትርጉም የለውም። ዛሬ ሀብቴ ማለት ነው ይመች ብሩኬ ያው ቆፍጠን ብለክ የመመቅለስለስ የምን በቃ ህይወት ውስጥ የነበሩብህን አሉ በቃ እነዚህን አልወዳቸውም አልፈልጋቸውም የምትላቸውን ሃይሚ ጥርግርግ አርጋ አስወጥተህ ንጹህ ሰው ሆነህ ይቅርታ ጠይቃት። ከዛ ይቅርታን አልፈልግም ብላ ከገፋችህ አርፈህ ራስህን ሆነህ ጥግህን ይዘህ ስራህን ስራ፣ ግባ፣ ውጣ። የምን ሴት መሄድ የምን ሴት ማምጣት አለቀ። በቃ ይቀጥላል ህይወት። እንደዛ ነው። እውነት እንደዛ ነው ማድረግ ያለበት ብሩኬ እንጂ እኔ ይሄ ማለቃቀሱ ምናምን ተደርጎ የማይታወቅ ነገር እንደዚህ ነው። እንዲህ ፍቅር እኔ ለፍቅር ዝቅ ስላላለ እንደዛ አይደለም። ዝቅ ማለት በጣም ደስ የሚል ስሜት አለው፣ ግን ዝቅ ብሎ የሚረዳው ሰው የሚቀበለው የለም። ያ ነው እኮ የሚያናድደው። እሱ ነው የሚያናድደኝ እኔ በነገራችን ላይ እንጂ እኔ ዝቅ ማለቱ ምናምን እኔ ደስ ነው የሚለኝ። ምክንያቱም ይሄ ትልቅነት ነው። ግን ሰው ዝቅ ብሎላችሁ ደግሞ የማይቀበላችሁ ሲሆን በጣም ነው የሚያስጠላው። እኔ ያስጠላኛል። አሁን ሙታጅራ ላይ እግሯ ላይ ወድቆ ይቅርታ ተቀበይኝ ሲላት እምቢ ያለችው ነገር ያስጠላል። ያ ሁሉ ነገር እንግዲህ እንደዛ ተደራርገው ከዛ በኋላ ደግሞ አባቷ ፊት እንደገና ይቅር በለኝ ሆስፒታል፣ ሌላ ጸጸት አትጨምሩ። ሌላ ነገር ውስጥ በስሜት አትግቡ። ያላችሁበትን ጨርሱ፣ እያንዳንድሽ ማለት ነው። የኛ ውድ ቤተሰቦች ለዛሬ የነበረኝ ቆይታ ይሄን ይመስላል። ኤፍሬም በጥሩ ሁኔታ እንግዲህ ወደ ነበሩበት ይመልሳችኋል ብለን ተስፋ እናደርጋለን። ሀብቴም ያው እመጣለሁ ከሰሞኑ ብሏል። እንግዲህ የምናየው ነው የሚሆነው። የኛ ውድ ቤተሰቦች እናንተም እንግዲህ ኮመንታችሁን አንድ በመሆን
ወደ ነበሩበት እንመልሳችኋለን። ሰርግማ ሳታበሉን የት አባታችሁ ልትሄዱ? ትጋባላችሁ። ወይ አባታችሁን ሰደብኩኝ። ይቅርታ፣ እሺ ይቅርታ። ምን አረጉኝ ጋሽዬ? ምን አረጉኝ ሙሽዬ? እንዴ ሆ እነሱ ወርቆች ዳይመንዶች ናቸው። ጋሽዬ የሚመጣ ራሱን አሁን ደስ ይለኛል፣ ብሩክ ጋር ማለት ነው። ከዛ ከኤፍሬም ቤት ወደ ጋሽዬ ጋር ወስዳት ነበረ። ታይ ብዬሻለ ታይ ያለ የምር የጋሽ ናፍቆኛል የምር። ቆይ እስኪ ሜሽን ለማን ላድርግ? ሜሽን ማን እንዲያመጣው ሜሽን ላድርግ? እውነት ቢመጣ ደስ ይለኛል። በጣም ናፍቆኛል እግዚአብሔርን። ለማንኛውም የሚመቻችሁ የኛ ውድ ቤተሰቦች አመሰግናለሁ። ባይ አፈር አመግቤና